ቶክሲክ ሪሌሽንሺፕ ወይንም ደግሞ መርዛማ የፍቅር ግንኙነት ውስጥ ከሆንሽ ይህ ቪዲዮ ላንቺ ነው። በደንብ አዳምጪኝ የኔ እህት በደንብ። ብዙ ጊዜ ቶክሲክ ሪሌሽንሺፕ ውስጥ የሚጎዱት ሴቶች ናቸው። ወንዶች እስከዚህም ነው፣ ሴቶች በጣም ይጎዳሉ። የማይሆን ነገር ይደርስባቸዋል። መኖሯን እስክትጠላ ድረስ በአንድ ወንድ ልትጎዳ ትችላለች። ቶክሲክ ሪሌሽንሺፕ ማለት ምን ማለት እንደሆነ ላስረዳሽ። የአንቺ ክብር የማይጠበቅበት፣ የማትፈለጊበት፣ ኖርሽም አልኖርሽም ግድ የማይሰጥሽ ቦታ፣ ለክብርሽ የማይጨነቅበት ቦታ፣ የማይሆን ቃላቶች የሚወረውርብሽ ከሆነ፣ ለአንቺ ምንም ማለት ደንታ ከሌለው፣ የማይሰማሽ ከሆነ፣ የማይረዳሽ ከሆነ፣ የማያምንሽ ከሆነ፣ የሚሳደብሽ ከሆነ፣ አልፎም እጁን የሚያነሳብሽ ከሆነ፣ በአጉል ቃላቶች ልብሽን እየሰበረው ስለማፈቅርሽ ነው እያለ የሚደልልሽ ከሆነ ይሄ ትክክለኛው ቶክሲክ ሪሌሽንሺፕ ወይንም መርዛማ የፍቅር ግንኙነት ነው። እባክሽን እህት ከቻልሽ አምልጪ አሁን ነው በቻልሽ አቅም። የብዙ ሴቶች ህይወት የተበላሸው ከእንደዚህ አይነት ወንድ ጋር ትዳር መስርተው ነው። ነገ ወደ ትዳር ሲሄዱ የማይሆን ህይወት ነው የሚጠብቃቸው። ብዙ ሴቶች በወንድ እጅ የሚገደሉት፣ የማይሆን ነገር ደርሶባቸው በአሰቃቂ መልኩ የሚሞቱት እንደዚህ አይነት የፍቅር ግንኙነት ውስጥ ቆይተው ነው። ዛሬ እየሰደበሽ ከሆነ ነገ ይደበድብሻል። ዛሬ ዝቅ እያደረገሽ ከሆነ ነገ ጥሎሽ ይሄዳል በትዳር ውስጥ። ዛሬ የማያከብርሽ ከሆነ ነገ ያከብረኛል ብለሽ አትጠብቂ። መውጣት ትፈልጊያለሽ፣ ነገር ግን ይሄን የፍቅር ግንኙነት ማጣት አትፈልጊም። እንዴት መውጣት እንዳለብሽ ግራ ከገባሽ እኔ ወንድምሽ መጥቼልሻለሁ። በደንብ አዳምጪ። የምሬ ነው የምላችሁ። ቶክሲክ ሪሌሽንሺፕ ውስጥ ያለች ጓደኛ ካለችሽ ላኪላት። ይሄ ቪዲዮ ለሷ ነው። በደንብ አዳምጪኝ። አንደኛና የመጀመሪያው ለራስሽ ክብር ይኖርሽ። ብዙ መርዛማ የፍቅር ግንኙነት ውስጥ እየተናቁ ዋጋቸውን ዝቅ እያደረጉ ያሉ ሴቶች ለራሳቸው ክብር ስለሌላቸው ነው። ለራሳቸው ክብር ያላቸው ሴቶች መቼም ቢሆን መርዛማ የፍቅር ግንኙነት ውስጥ አይቆዩም። ክብራቸውን ጠብቀው ዞር ይላሉ። ለራስሽ ክብር እየሰጠሽ ካልሆነ ዛሬውኑ ለራስሽ ክብርና ዋጋ መስጠት ጀምሪ። ሁለተኛ፣ እውነት ይሄ ሰው ይገባሻል? አንቺ እንደምትሆኚው እየሆነልሽ ነው? አንቺ የምትሰጪውን ፍቅር እየሰጠሽ ነው? አንቺ እንደምታደርጊው እየሆነልሽ ነው? ይረዳሻል? እርግጠኛ ነሽ? ፍቅር እንደዚህ ይመስልሻል? በደንብ አስቢበት። በደንብ ብዙ ሰዎች የማይገባቸው ሰው ጋር ነው የሚሆኑት። የማይገባቸውን ሰው ይገባኛል፣ እኔ ከሱ የተሻለ መቼም አላገኝም ብለው ነው ሙጥኝ የሚሉት። አንቺ ከምትሆኝለትና አንቺ ከምታረጊለት ነገር አንጻር ይህ ሰውዬ የሚገባሽ ሰው ነው? በደንብ እንድታስቢበት እፈልጋለሁ። በደንብ ቆም ብለሽ አገናዝቢ። ሶስተኛ፣ ፍቅር እንደዚህ ነው ማለት ፍቅር እንደዚህ ይመስልሻል? አሁን እሱ እየሰጠሽ ያለው እያንዳንዱ ነገር ፍቅር ይመስልሻል? እባክሽ የምጠቅሳቸውን እያንዳንዱ ነጥቦችን ቆም ብለሽ እንድታገናዝቢ ይፈልጋለሁ። እውነት ፍቅር እንደዚህ ነው? በዚህ መልኩ ነው ሴት ልጅ የምትያዘው? አንድ ወንድ ፍቅረኛውን በዚህ መልኩ ነው የሚንከባከበው? በደንብ አስተውይ፣ በደንብ አገናዝቢ። ዙሪያሽን መመልከት በቂ ነው። ለዛ እንደ ሌሎች ፍቅረኞች መሆን አለበት አይደለም። የፍቅር ግንኙነት እስከተባለ ድረስ ፍቅር የመስጠት ግዴታ አለበት። ፍቅር ደግሞ አሁን እሱ እያደረገ እንዳለው አይደለም። ያንን በደንብ ታውቂያለሽ። ማገናዘብ ነው የጎደለሽ። በደንብ አገናዝቢ። አራተኛ፣ ያፈቅርሻል በአንደበቱ ሳይሆን በተግባሩ ይንከባከብሻል፣ ቦታ ይሰጣሻል፣ ያከብርሻል። እንደዛ ካከበረሽማ ይሄ ግንኙነት ቶክሲክ አይደለም። እንደዛ በተግባሩ የሚያፈቅርሽ ከሆነ ቶክሲክ አይደለም። ነገር ግን በአንደበቱ አፈቅርሻለሁ ላንቺም አልሆነው ነገር የለም እያለ በተግባሩ ስብርብርሽን የሚያወጣ ከሆነ የማትወጂውን ነገር ግግም ብሎ ሁሌ የሚያደርግ ከሆነ ያ ማፍቀር አይባልም። ለሁሉም ሴቶች የምመክረው አንድ ነገር፣ የሆነ ወንድ ጋር ፍቅር ስትጀምሩ ምላሱንና አንደበቱን ሳይሆን መመልከት ያለባችሁ ተግባሩን ነው። ተግባሩ ውስጥ ምን አለ? ምን ያደርጋል ይሄ ልጅ? እውነት አፍቃሪ ነው? ውስጡ ፍቅር አለ? በደንብ ተመልከቱ። ተግባሩ ላይ ትኩረት አድርጉ። ተግባሩ ላይ የሌለ ፍቅር ነገም ሊመጣ አይችልም። አንደበት ላይ ያለ ፍቅር አይታመንም። የሆነ ሰዓት ላይ በቃላት ይቀየራል። ስለዚህ ተግባሩን ተመልከቱ። አምስተኛ፣ ባል ሲሆን ምን እንደሚያደርግሽ አስቢ። ዛሬ ፍቅረኛ ሆነሽ ዝቅ እያደረገሽ ከሆነ ነገ ባል ሲሆን ምን ያደርግሻል? ዛሬ ፍቅረኛ ሆነሽ እየሰደበሽ ከሆነ ነገ ባልሽ ሲሆን ምን እንደሚያደርግሽ አስቢ። ዛሬ ፍቅረኛ ሆነሽ እያንቋሸሸሽ ከሆነ ነገ ምን እንደሚያደርግሽ አስቢ። ዛሬ ላይ ትንሽ ነገር ሲፈጠር ጥሎሽ እየሄደ ከሆነ ነገ ትዳር ውስጥ ስትገቡ ልጅ አስታቅፎሽ ባዶ ቤት ነው ጥሎሽ የሚሄደው። ዛሬ የፍቅር ግንኙነት ውስጥ እያላችሁ የሚያደርገውን ነገር ነገ ትዳር ውስጥ ስትገቡ ይብስበታል እንጂ አይስተካከልም። ስለዚህ በደንብ ቆም ብለሽ አስቢ። ያንቺ ህይወት ዛሬ ላይ በምትወስኚው ውሳኔ የተደገፈ ነው። ህይወትሽን በገዛ እጅሽ ወደ ጨለማ ጎትተሽ አትውሰጂ። በደንብ አስቢበት። ይሄ ሰውዬ ባል ሲሆን ምን እንደሚያደርግሽ በደንብ አስቢ። ስድስተኛ፣ ጓደኞችሽን አማክሪ፣ አውሪያቸው። ሰው ያስፈልግሻል፣ ሐሳብሽን የሚረዳሽ የሚደግፍሽ፣ ይሄ ነገር ትክክል ነው ብለሽ የምታማክሪው የቅርብሽ የምትዩ የፍቅር አማካሪዎችን ብቻ በቻልሽው አቅም ስለ ፍቅር ያውቃል፣ ፍቅር ምን እንደሆነ በደንብ ጠንቅቆ ይረዳል የምትዩን ሰው ቀረብ ብለሽ አማክሪ። ቤስ ጓደኛሽ ልትሆን ትችላለች። በሐሳብሽ ዙሪያ ሐሳብ እንድትሰጥ እድሉን ክፈችላት። ዩቲዩብ ላይና ቲክቶክ ላይ ቪዲዮችን ተመልከቺ በዚሁ ሐሳብ ዙሪያ። ቶክሲክ ሪሌሽንሺፕ መጨረሻው መጠፋፋት ነው የሚሆነው። አንቺ ራስሽን ታጭበታለሽ ወይንም ደግሞ የማይሆን ህይወት መስርተሽ ዘላለምሽን ስትቃጠይ ትኖሪያለሽ። ለዛም ነው በሐሳብሽ እንድትጸኚ፣ ሐሳብሽ ላይ እንድትጠነክሪ ቀርቦ የሚያማክርሽ አማካሪ ወይንም ጓደኛ ያስፈልግሻል እምልሽ። ሰባተኛ፣ የመጣው ይምጣ ብለሽ ከዚህ ህይወት ውጪ። ሪስኩን ተቀበይ። በራስሽ መወሰን ጀምሪ። ብዙ ሴቶች ህይወታቸው ያለፈው በእንደዚህ አይነት ግንኙነት ቀጥሎ ትዳር ውስጥ ሲገቡ ነው።
ህይወታቸው የማይሆን ቅርጽ ነው የሚይዘው። ዛሬ ላይ ካላከበረሽ ነገ እንዲያከብርሽ አትጠብቂ። ዛሬ ላይ ፍቅር ካልሰጠሽ ነገ አትጠብቂው ያንን ነገር። ምንም ነገር ይምጣ ሪስኩን ተቀብለሽ ውጪ ከዚህ ህይወት። ይሄ ህይወት መጨረሻ ላይ ስራው አንቺን ማጥፋት ነው። ብዙ ጊዜ እንደዚህ የሚያደርጉት በራስ መተማመን የጎደላቸው ወንዶች ናቸው። ስለዚህ ነገ ምን እንደሚያደርስብሽ አታውቂም። በትንሽ ቅናት ተነሳስቶ ሊገልሽ ይችላል። የማይሆን ህይወት ውስጥ እንድትገቢ ዘላለምሽ ሊያበላሽው ይችላል። ዛሬ አስበሽ ካልቆረጥሽ፣ ዛሬ አስበሽ ካልደመደምሽ ነገ ላይ አንቺን ነው ይዞ የሚጠፋው። በደንብ አስተውይ። በደንብ አስቢበት። ነገ ላይ የምትጸጸሽበትን ህይወት እንዳትኖሪ። መጥፊያሽን አታመቻችም። በቆየሽበት ቁጥር የምትወጭበትን ጉድጓድ አርቀሽ እየቆፈርሽ ነው። እዛ ግንኙነት ውስጥ መቆየት አያስፈልግም። ቆም ብለሽ ራስሽን ተመልከችና ወስኝ። እባካችሁ በድጋሚ ልለምናችሁ ቶክሲክ ሪሌሽንሺፕ ውስጥ ላሉ ጓደኞቻችሁ ላኩ። አንቺም ከሆንሽ ደጋግመሽ ይህን ቪዲዮ ተመልከቹ፣ በደንብ ያግዝሻል። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘር ኔም ቴሌግራም ላይ ኮንታክት አድርጉኝ። ማንኛውንም ፕሮሞሽን ማሰራት የምትፈልጉ ከሆነ ቴሌግራም ላይ እዛው ኮንታክት ማድረግ ትችላላችሁ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁኝ። እወዳችኋለሁኝ።